ካላሙዲን አሜሪካ ላይ ሆምለስ እድለኛል። አብዛኛው የዓለም ህዝብ አሜሪካና አውሮፓ ሄዶ ለመኖር የሚፈልገው ለምን ይመስላችኋል? ዶላር ስላለ ብቻ ነው? አይደለም፣ ሰውነት ስላለ ጭምር ነው። ባይዘው ስትስቂ በጣም ነው የምታምሪው። አሩ ነው ለምን እንደሆነ አላውቅም፣ ለየት ይላል በጣም። እነዚህ ልጆች የሆነ ነገር ሳይጀምሩ አይቀሩም። ምንድነው? የተከራየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለሁለት ከፍሎ ካጠረ በኋላ ዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራ ለማለት ፈልገ ነው። መንዙማውን የሰው ቤተ እምነት ፊት አጠገብ ቆመ፣ ቤተ እምነቱ ፎቶ እየገባ አንድ ክርስቲያን መታ እንትን ለመስጂድ አጠገብ እንትን ነገር ብትል ምን ያክል ሊሰማን እንደሚችል ታውቀው ይገባል። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እዚህ ጌመሮች ማለት ነው ኢትዮጵያ የሚኖሩ ጆ ጆ ጆ የሚሉ ሄደው እንደማይጠይቁት ታውቂያለሽ? ግድ እናደርገዋለን። ደም አለው ማለት ነው ሳህኑ። ነካ እንደነካችሁ እጇን ቆርጧት ከሆነ ሄድና ሶሪ የሚል ቃል ደም የነካው ሳህን መጥቶብሽ ሶሪ የሚል ቃል እንኳን ሳይወጣ። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው እንግዲህ በሌላ ወቅቴና ሰሞኑን ትሬንድ የነበሩ ቪዲዮዎችን ይዤላችሁ መጥቻለሁ። በዚህ ሳምንት ትሬንድ የነበሩ ነገሮች ሁሉ በዚህ ቪዲዮ ላይ በተከታታይ የምናቀርብላችሁ ይሆናል ማለት ነው። በቪዲዮ ፈታ እንደምትሉበት፣ ዘና እንደምትሉበት እንዲሁም ደግሞ አንዳንድ ቁም ነገሮችንም እንደምታገኙበት ተስፋ አረጋለሁ። ቀጥታ ወደ ቪዲዮ እንሄዳለን። አድርግልኝ፣ በጣም ተረበሽኩ። እኔ ዶክተር አብይ አህመድ እውነት በጨዋ ደንብ በህይወት ያለው አይመስለኝም። ካሉ ጠይቁልኝ ፕሊዝ፣ አለሁ በሉን። ለምን እንደዚህ እንደምል ልንገራችሁ ማለት ወጣቱ ስራ የሆነ ነገር ካክስቱም ካጎቱም ካያቱም ምናምን ካለው ከሌለው አቅሙ ተጋግጦ የሆነ ነገር ይከፍታል። ከዛ ግብር ሌላ ታሪክ። እኔማ የአፍሪካ አህጉርም ነው መሰለኝ እንዳጠቃላይ ምን ከፍለው ሌላ እኔ ምንም አማርኛ የዘብረቅርቅ ቢልባችሁ ራሱ እየወላችሁ እየሰካካችሁ ስሙት። 2017 ላይ የራሴ 2 ስራ ነበረኝ። አሁን እግዚአብሔር ይመስገን አንዱን በግብር ምክንያት ዘግቼዋለሁ። አንዱ ደግሞ መንግስት የሰጠን ንግድ ፍቃድ ራሱ ሌላ መንግስት ደግሞ ነጠቀንና በዛ ምክንያት ስራው ቆሟል ለጊዜው። ስለምን እንደማወራ በእርግጠኝነት አብዛኞቻችሁ ይገባችኋል። ግን እኔ አባይ ሲገደብ ተገድቦ ሲያልቅ እንኳን ደስ ያላችሁ ኢትዮጵያውያን ብለው ቲቪ ላይ ያየናቸው እኔ ዶክተር አብይ አህመድ አይመስሉኝም። ጠርጥሩ። እውነቴ ነው። ኤአይስ ቢሆን እንዴ እሳቸው የሆነ ቦታ ታግተው ራሱ ሌላ ሰው ያስተዳደረንስ ቢሆን እንዴ ወጣቱ ከሀገር ልውጣ ብሎ ፓስፖርት ሄዶ ቀጠሮ ሲይዝ 2 አመት እሺ በቃ በግርም ቢሆን እሞክራለሁ ሲል ጦርነት ስንል አይ አትወጡም። እሺ የት እንኖር እንስራ አትሰሩም እንዴ የት እንሂድ? እኔ በግሌ እኔ እንደ አንድ እንዴ ማርያም ዶክተር አብይ አህመድ እባክዎትን እንደው ስሙ አንዴ አንቱ ምልህም አትፍረድብኝ። ግን ሰማኝ አንተ እኮ ስትሾም ማለት ነው ማለት እርሶ ሲሾሙ ከእናቶቻችን ጋር እኔ ነኝ ማገባው ብለን እኮ ተጣልተናል። በጣም መልካም ከመሆኑት የተነሳ እንደኛ ኮሪደር ልማት እኮ እውነት ለመናገር እንጀራ አይሆነንም። ልጆች አሉን በምን እናሳድጋቸው እንዴ? ጌታዬ ሆይ እኔ የምትሰጠኝ የ100,000 ብር ገንዘብ ምንም እያለቀብኝ ስለሆነ ባከን በሚሊዮን አድርግልኝ እና ከቻልክ ከዚች ሀገር መንቀራህ አስወጣኝ። አሜን በሉ። ዲያራ መኖር አለመኖራቸው ይጣራልን። እንዴ ወጣቱ እየሞተ ነው። ማርያምን እየኖር አይደለም። አሁን እስቲ በኔ እድሜ ያላችሁ ሰዎች ጌታን ቤት ይኖረናል ብላችሁ ታስባላችሁ? እንደው የቤት ባለቤት እንሆናለን? ማርያም የቤት ባለቤት ምን ነው እንግዲህ ይመስላችኋል? የብረኔ መቼም ነው የማይመስለኝ። መቼም እንዴ ጌታ ሆይ አረኡ ገና አሁን ሀብታም እሆናለሁ ብዬ አስብ የነበረው ሴትዮ ወደታች ወርጄ ገና ትንሽ ከፍ ስል እያፈረጠ ወደታች ይወርደኛል። ማርያም አረ በገብርኤል አረ ተው እንዴ ድሮን እንድንናፍቅ አታርጉን እንጂ በዚህ እድሜያችን እኮ ድሮ እያልን ማውራት ጀመርን እኮ እንዴ። በዚህ እድሜያችን እኛ ራሳችን የራሳችን ታሪክ ድሮ ሆኖብን ድሮ እያልን ነው የምናወራው። አረ መንግስት እንዴ አረ ለወጣትህ ዘንተው ግድ የለህም ተው። ደግሞ እቺን አወራሽ ብላችሁ ቀፍድዱኝ አሏችሁ። እንግዲህ ምን በጣም የሚገርመው ነገር እንዳለ ኮመንቱ እሷን የሚደግፍ ነውና ሰው መሮታል ወጣቱ
በጣም በሚገርም ሁኔታ ማለት ነውና እንዳለ ኮሜንቶች እዚህ ቪዲዮ ላይ ያሉትን ኮሜንቶች ብታነቡት በቃ የመረረ ወጣት ነው ያለው የሷን ሐሳብ የሚጋራና ከሷ ጋር ተመሳሳይ አይነት ታሪክ ያለው ነው በጣም በሚገርም ሁኔታ ማለት ነውና እንግዲህ ቤትና መኪና መገዙ ይመስላችኋል ተስፋ ያለን ይመስላችኋል ብላለች እስኪ መልሱላት ኮሜንት ላይ እዚህ ጌመሮች ማለት ነው ኢትዮጵያ የሚኖሩ ጆ የሚሉ ሄደው እንደማይጠይቁት ታውቂያለሽ የእውነት ክርስቶስና በጣም ብዙዎቹን የምታዘባቸው አሉ እኔ በጣም ውስጥ ማቃቸው ማለት ነው በጣም ያወራሉ እዚህ ጋር ጆዬ ይላሉ ግን ሄደው አያዩት እማትገምጪው ሰው ነው በየሳምንቱ እየሄደ የሚጠይቀው ዋው በጣም ይገርማል አንቺ ያሳዝናል ትዝብት ነው ትርፉ እኔ ራሱ ጆዬ ይላለው ግን በቁጥር ነው የሄድኩት እኔ ራሱ ማለት አሁን እንኳን አንቺ ያለሽው ዱባይ ነሽ አይደለ እነሱ እዛ ያሉት በተለይ እኔ በጣም ሁለት ሰዎች ጆ ሲሉ እውነት አንዳንዴ ደግሞ እንትን ይለኛል ውስጤ እንትን ይልና ለምን እንዲህ ይላሉ ለምን ይዋሻሉ ላለው እውነቱን ስለማቅ ማለት ነው ደግሞ በተናገር ደግሞ ወደፊት ያመጣቸው ለዛው ስማቸውን መናገር ነው የቀራት እኮ በቃ እነማን ናቸው ጆሲና ናውም ናቸው እንዴ ቆይ ታዲያ እስር ቤት መግባት ይከብዳል እኮ ነው የሚሉኝ የሆነ ካርድ ያስፈልግሻል እንትን እኮ ነው አይዲ እኮ ነው ይሄ ፋይዳ ካርድ እኮ ነው ፋይዳ ነው ፋይዳ ደግሞ ዛሬ ተመዝግበሽ 3 ቀን 4 ቀን እኮ ነው የሚመጣው ብርሃኔ አደሬ ሞል ለሆነ ስራ ሄጄ ነበርና እዛ ከፊት ለፊት በርገር ቤት ካፌ ምናምን አለ ከኋላ ብርሃኔ አደሬ ላይ ካፌ ኤንድ ሬስቶራንት አለ ማለት ነው የሆነ እና እዛ ምግብ ታዞ መጣልኝ ሳላድ ተብሎ ሳላዱን የሆነ ያህል እንትን አልኩኝና እንደዚህ ክድና አደርገዋለሁ ደም አለው ማለት ነው ሳህኑ ከዛ አስተናጋጁ ተጠርቶ መጣና ምንድነው ይሄ ምናምን አልኩትኝ የምን ደም ነው ስለው አይ ስጋ እየከተፈች ነክተው ይሆናል አለ እንዴ ሙስሊም አዞ ቢሆንስ ጾመኛ አዞ ቢሆንስ እንዴት ነው ደም ስጋና ሳላድ አንድ ላይ እንትን በምንስታወክ ስጋ ስትነካ እንደነካችሁ እጇን ቆርጧት ከሆነ ሄድና ቼክ አድርግልኝ በጣም ተረበሽኩኝ እኔ ማለት ነው ቼክ አድርግልኝ አልኩት አይ አይሆንም ምን እንደዛ ሊሆን አይችልም ምናምን ካላወቅም ሄድና ቼክ አድርግልኝ እኔም ተሰርቼ ስጨርስ እመጣለሁ አልኳቸው ተሰርቼ ጨረስኩኝና ሄድኩኝ ማለት ነው ሄጄ እንደዚህ ምንድነው ማየት ፈልጋለሁኝ እኔ በቃ ስለተረበሽኩ አልኳቸው ከዛ ተቀመጪ ምናምን አለኝና የሆነች ባለቤት ነገር ናት መሰለኝ መጣች ማለት ነው አቤት ምን ነበር አይ ሳህኑ ደም ነክቶት ነበር እኔ በላውበትና ማውቅፈል ሊነካው አይችልም ማለችኝ አቤት ሊነካው አይችልም እና እዚህ የሚሰሩ ሰዎች እንዳለ ፕሮፌሽናል ናቸው እንዴ እኔ ስለ ፕሮፌሽናል መሆናቸው አይመለከተኝም እሱን አላነሳውም እኮ እሱ ካልተመለከተሽ ሳህኑ ደም መንካቱ አይመለከትሽም እንዴ ደም የነካው ሳህን የበላውት እኔ ነኝ እኮ እኔ አላቅሽም የኔም መቤት ማለት በሽታ እኮ ነው ደም እና ሳህኑን ይዘሽ መተሻት ጠይቂኝም ነበር እኔ ታቅሻለሁ አላቅሽም እኮ እኔ ያስተናገደኝን ሰው ግን አሳይቼዋለሁ ይሄ ነገር ምንድነው ብዬ ስጋ እየከተፈው ነክተውት ይሆናል ምናምን ነው ያለኝ ሰው ማየት ስለፈለኩ በቃ ምናምን ብላ እንዴት እንደሆነች ማለት ነው እግዚአብሔር ምስክሬ ልጆቹ እሺ ፕሮፌሽናል ሊሆኑ ይችላሉ እንዴት ነው እነሱ ፕሮፌሽናል የሚሆኑት አንቺ ባለቤት ሆነሽ እንደዛ ያወራሽ ሶሪ የሚል ቃል ደም የነካው ሳህን መጥቶብሽ ሶሪ የሚል ቃል እንኳን ሳይወጣ አይመለከትሽም ይያልሽ ማለት ነው እንዴ በእውነት እዚህ ሙያ ላይ ያላችሁ ሰዎች ራሱ ሐሳብ እንድትሰጡበት ነው ይሄን ጉዳይ የምፈልገው ይሄን ቪዲዮ እንደምታዩ በጣም ሹር ነኝ ስሙንም ሜንሽን ማድረግ እችላለሁ ለምንድን ነው ሜንሽን ማታረጊው ታዲያ እንዴ እንደዛ አይነቶቹንማ ማዋረድ ነው እንጂ አልተናገረችም ስሙን አይደለ የሬስቶራንቱን ስም መናገር ነበረባት የምር በጣም ነው የሚያሳዝነው ካላሙዲን አሜሪካ ላይ ሆምለስ እድለኛ ነው what አሜሪካ ላይ ሆምለስ ሲታመም መቶ አምቡላንስ ይወስዷል ወዳው whatever nobody ask him money የትልቅ የሕክምና አግኝቷል ኢትዮጵያ አላሙዲ ቢታመም ወይ ከውጭ ሀገር ማን ሌላ ሀገር 20 እና ምናምን ሰዓት በሮ ነው እንትን የሚያደርጉት አሜሪካ መኖር ማለት በመንደር ላይ ትልቁ ነገር ከአዲስ አበባ ጀምሮ እስከ ገጠር የመጣው አሜሪካ መኖር ማለት በህይወት ላይ ሌላ ዓለም መጣት ታንክስ ፎር አሜሪካ አሜሪካ ማመስገን አለብን ኦኬ ነው አባባሌ ምንድነው እዚህ ከአሜሪካ የተሻለ በየዓለሙ ሄደናል እንዳ የዲያስፖራ ጭዌ ደስ ይላል ግን እስኪ ጥሩ ቦታ አለ ብሎ የሚደውልልህ ጓደኛ ካለ እኔ ቀጣለሁ ይሄን መናገር ፈለ we have to respect America ግን ነው ስርዓትን ይዘ ሲስተሙን ተከትለ ከኖር
ትኖራለህ። ሚስትህን አክብር። ልጆችን እንደዚህ ቀበቶ ነው ብትቀጠቀጥበት ሀገር አለ መሆን አሜሪካ። ቢ ኬርፉል ዛት። ስለዚህ አሜሪካ መኖር ማለት የጉርቲ ከፈለክ ትማራለህ። ለሚያስኩ አንተ እዚህ ሀገር አሁን ሎ ዌጅ ዝቅተኛ ክፍያ 15 ብር ነው አይደል? አሁን ወይ 20 ብር ነው ሚኒመም ዌጅ። አሁን 20 ብር ከሆነ 8 ሰዓት ብትሰራ 8 ጊዜ 20 $160 ማለት ነው እደይ። አሁን አንድ ቢራ ካርቶን ቢራ በ10 ብር ትገዛለህ ከአንድ ሰዓት። ገራሚ ነው እንግዲህ ባይዘው ስትስቂ በጣም ነው የምታምሪ። አሩ ነው ለምን እንደሆነ አላውቅም። ለየት ይላል በጣም። እነዚህ ልጆች የሆነ ነገር ሳይጀምሩ አይቀሩም። ምንድነው ብዙ ይለኛል እግዚአብሔር ስሬስ ብዙ ይወደዋል ሳቄን። አይ ነው ለምን እንደሆነ ጉረኛ ምትሆኚ። ቴንኪዩስ ላስታውስ ምን ብለሽ ብዙ ጊዜ አምሮብሻል ስትበይ ማለት ነው። ቴንኪዩ በይ። የምን ኮንፈርም ምንድነው ያልከው? ቪዲዮ አለ የሰራው ያስኩ አይደለ? ያስጋ አሰሬስ ራሱ ያለው ነገር ነበር። አይ እኔ ጀግና ነሽ ማርያም። የትምህርቱን ወስደሽዋል። እኔ ያስኩ አሁን አንተ ግን እኮ ቴንኪዩ ማለት ኢትስ ኦኬ ያ ቴንኪዩ አውቃለሁ። አይ ነው አልኩህ እኮ ተቀበይ ኮምፕሊመንቱ ሶ እያልኩ ታካብጃለሽ ለምን ትለኛለህ? እኔ አላልኩም ታካብጃ። አፌ ላይ ቃላት ታስገቢ ያ ብለኸኛል። ምን ማለት ጭቅጭቅ ውስጥ ገባን። ፍቅረኛሞች መሆን ግን እንችላለን ብለህ ታስባለህ? ፍቅረኛሞች መሆን እንችላለን ብለህ ታስባለህ? እኔ ናንቺ ነገሩን እንጂ ታዲያ የተከራየውን ግቢና መኖሪያ ቤት ብሎኬት አስመጥቶ ለሁለት ከፍሎ ካጠረ በኋላ አከራዩን ጠርቶ እኔና እርሶ ከዛሬ ጀምረን መልካም ጎረቤታሞች ነን እንጂ አከራይና ተከራይ አይደለንም ስላለ ጀብራሬ ልነግራችሁ ነው። ጀብራሬው አዳማ ከተማ ግብርና ጀርባ ቤት ፈልጎ ይከራያል። መጀመሪያውኑ ቤት ሲፈልግ አቅመ ደካሞች ናቸው፣ ሊከራከርላቸው የሚችል አቅም ያለው ሰው አጠገባቸው የለም ብሎ በጥናት ነው የተከራየው አሉ። ጓደኞቹ ናቸው እንዲህ ብለው የነገሩኝ። ተከራይቶ ግቢ ከገባ በኋላ ኬት እንዳመጣው የማይታወቅ ወታደራዊ ማዕረግ እላው ላይ ይጭናል። አንዴ ጄኔራል ነኝ ይላል፣ አንዴ ኮማንደር ነኝ ይላል፣ አንዴ ሻለቃ ነኝ እያለ አለማመዳቸው። ካለማመዳቸው በኋላ ብሎኬት አስጭኖ አስመጥቶ ግቢ ውስጥ አዘረገፈና ለሁለት ታጥሮ ካሁን ወዲህ እኔና እርሶ መልካም ጎረቤታሞች ነን እንጂ አከራይና ተከራይ ተብለን አንጠራም። ይሄን እያጠረ ያለ ነው እንግዲህ የሰፈር ልጆች ያስቆሙትና ወደ ፍርድ ቤት ይዘውት ሄዱት ጉዳዩን። እንግዲህ የዘንድሮ አይናውጣነት፣ የዘንድሮ ስግብግብነት፣ የዘንድሮ ሌብነት ይሄን ያህል ደርሷል። ጎበዝ ምን የሚሉት ነው? አሁን የተከራየው ቤት ለሁለት ከፍለ ከየት ነው እንደዚህ አይነት ድፍረትስ የሚያመጡት? ቆይ የኔ ነው ይሄኛው የእርሶ ነው። ካሁን ወዲህ መልካም ጎረቤታሞች ነን ማለት ምን ማለት ነው? ህጎይ የት ነሽ? ሸረላሽ ኮመንት ላይ አንዱ ምን ይላል? ሻሸመኔ ላይ ተመሳሳይ ድርጊት እናቴ ላይ ተፈጽሟል። በስንት ጣጣ ነው ያስወጣናቸው ይላልና በቃ እንደዚህ አይነት ደፋር ሰዎች አሉ ማለት ነው። ኧረ ላሽ አላሁ አንተ አክበር ታረከን አላህ ያ ረህማን ሐቁ ገፋር ታረከን አላህ ይገዙት የለም ካንተ በቀር ለማለት ፈልገ ነው። መንዙማውን የሰው ቤተ እምነት ፊት አጠገብ ቆመ፣ ቤተ እምነቱ ፎቶ እየገባ ቦታው እየገባ ካልጠፋ ቦታውን እዚህ ጋር መስራት ምን አስፈልግ? ምን አይነት ድንበር ማለት ነው? በእናትህ አንተ ቫይራል ለመውጣት እኮ ግዴታ ቤተክርስቲያን ጋር ቆመ መንዙማ ማለት አይጠበቅብህ። በቀን መልቀቅ ነው በቃ ሐላስ እንዴ! ይሄ ምን አይነት እንደዚህ ጋጦጥነት ነው? ለሙ እናንተ ሰው ራሳችሁ ድንበር ሲታለፍባችሁ ማትፈልጉ ሆነ ድንበር አትደበቅ። ምን አይነት ድንበር አስተላለፍ ነው የምታለው? ሲያስጠላ በእናትህ መዝለል ሳይቀር መጨፈር ማበድ ደግሞ ሳይቀረን ሌላ ነገር ታመጣብናለህ። አንድ ክርስቲያን መታ እንትን መስጂድ አጠገብ እንትን ነገር ብትል ምን ያክል ሊሰማን እንደሚችል ታውቀው ይገባል። እነሱም ለዚህ እንደዚህ ሊሰማችሁ ይችላል ብለህ ማሰብ ነው። ጃንጆ ገጣላ ተከፍሎት መተዋል። እንግዲህ
ሊያጨበጭቡ እርሱም ትልቅ ኃጢአትን የሰሩትኝ እኔም ደግሞ ማዘር ይነፉ ነው የምሉት። የታባቶቹ አውቃቸዋለሁ እኔ እናንተ ላክብሮት ብዬ እንጂ ማላም ቅብልም ለማኝ እኔ ለማኝ ዘር የለብኝም። እዚህ ወጥቶ የሚያላዝን ገንዘብ ስጡኝ እያለ ቆሽ ማዳሩ ጊት የታባቱ አውቃታለሁ። መድኃኒዓለም እናገባኝ ደው ልክ ቤታን ትመስላለች። የታባሉን የጤንዚዛም ስመስል ያየኝ አንዬ ማዘር በክብር ተነፉ። ይሄንን ነው የምለው። ባለጌ ብትለኝ በክብር አረላሽ ባትለኝ ምን አገባኝ እኔ። እዚህ ቲክቶክ ላይ ትልልቅ ሰዎችን ስትሰድቡ አይደል የምትሉትኝ? ምን አገባኝ? የታውቂያት እናቴ ብትሆን የሰው እናት እንደሆነች ባቅ ኦኬ አከብራታለሁ ይባላል። የታባቱ አውቃታለች ጋለሞታ ተነፉ ነው የምላቸው። ምን አገባኝ እኔ አላውቃት። የራስ ነገር ሲሆን እኮ ነው የሚያንገበግበው። ምን አገባኝ እኔ። አፋን አግመታ መታ የውሸት የቤታ እናት ነኝ ብላ ዋሽታ ከመጣች ማዘር ይነፉ ነው በክብር። ለዛው በክብር ተከብረው ቅማላም ማን አባቱ እዚህ ቲክቶክ ላይ ያስቆመኛል እንዴ? ማለ መናገር ዝም ማለት የፍራቻ መሰላችሁ እንዴ? አንቺ ፊንገር አንቺ ጎርጓሪ አንቺ ልታብራሪ ትመጫለሽ። እናትሽን በምን በሽታ እንዳጣሻት እኮ ሁሉ ሰው ያውቃል። አይጂ ላይ እኮ ስትናገሪ ነበር። ክፉ ነገር ስለ እንዳንቺ አይነት ቆሻሻ እናት ወልዳ ስለ አንቺ እናትም ማብራሪያም አልሰጥም። እኔ እንዳንቺ ቆሻሻ ባለጌ አይደለሁ። አባትሽን የጠፋውን አባትሽን ፈልጊ። እኔ ቤታ አንድ ቀን እዚህ ቲክቶክ ላይ አባቴ ማን ነው እናቴን አፋልጉኝ እያልኩ ማውራ ሴት አይደለም። እኔ ጠንቃቃ ጀግና ሴት ነኝ። ስለ ቤተሰቤ መጥቼ እዚህ አውርቼ አላውቅም። አባትሽ በኤርትራ ጦርነት በእንትን ጦርነት ጠፋት በይ ቀማላም እንዳንቺ አይነት ቆሻሻ ልጅ ወልዶ ሳይፈልግሽ ነው ሜዳ ላይ ጥሎሽ ሄዶ። አብዛኛው የዓለም ሕዝብ አሜሪካና አውሮፓ ሄዶ ለመኖር የሚፈልገው ለምን ይመስላችኋል? ዶላር ስላለ ብቻ ነው? አይደለም፣ ሰውነት ስላለ ጭምር ነው። አንድ ከኢትዮጵያ ወደ ምዕራብ ሀገራት የሄደ ወጣት ያለምንም መሳቀቅ ያለምንም ባዳነት ስሜት በአሜሪካ ይኖራል፣ ሀብት ያፈራል። ከዛም አሜሪካ በሰጠችው ነፃነትና መብት ይኮራል፣ ይደነቃል። ግን በጣም የሚገርመው ይሄው ሰውዬ ወደ ኢትዮጵያ ሲመጣ ወደ ኢትዮጵያ መለስ ሲል ያደገበት ሰፈሩ ላይ ከሌላ ክልል የመጣ ሰው ሀብት ሲያፈራ አይኑ ይቀላል፣ ይበሳጫል። እዛ ሰፈር ስለተወለደ ብቻ የዛ ሰፈር ሀብት ለሱ ብቻ እንደሚገባው ያስባል። ደግሞ ቅድም እንዳልኳችሁ በተቃራኒው አሜሪካውያን የኛ ሰፈር ሀብት የኛ ሀገር ሀብት የኛ ብቻ ነው ባለማለታቸውና ባለመስገብገባቸው ይደነቃል፣ ያወድሳቸዋል። ይህ ብቻ አይደለም። አሜሪካ ውስጥ የፌዴራል ቋንቋ የሚባል ነገር የለም። አብዛኞቹ ስቴቶችም የሥራ ቋንቋ የላቸው። ለምሳሌ አንድ ግዛት ላይ በጣም ብዙ ኢትዮጵያዊ ቢኖር በአማርኛ ቋንቋ ሁሉንም ስራ ማከናወን ይችላል፣ ወይ በኦሮሞኛ ቋንቋ ሁሉንም ስራ ማከናወን ይችላል። ለምን በእኛ ሀገር መታችሁ በሌላ ቋንቋ ታወራላችሁ? ቋንቋችንን ልታጠፉ ነው ወይ? ቋንቋችንን ልገሉ ነው ወይ ብሎ የሚጠይቃቸው ሰው አይኖርም። ምክንያቱም ከቋንቋ ሰው እንደሚበልጥ አሜሪካውያን ያውቃሉ። አሜሪካ ውስጥ በጣም ብዙ ጎዳናዎች በኢትዮጵያውያን ጥያቄ መሰረት ስያሜ አግኝተዋል። እንግዲህ አስቡት፣ የሰው ሀገር ሄደን በሰላም መኖራችን ሀብት ማፍራታችን ሳያንስ ሰዎቹ የሰሩትን መንገድና ድልድይ ሳይቀር ስያሜ ጠይቀን ቀይረናል። ግን አሜሪካውያን ምንም አይሉ። ምክንያቱም ከአንድ ድልድይ ስያሜ በላይ ከአንድ መንገድ ጎዳና ስያሜ በላይ ሰው እንደሚበልጥ ያውቃሉ። በተቃራኒው ደግሞ የሰው ሀገር ሄደን ለመንገድ ስም ስናወጣ የከረምን እኛ ቻይኖች መጥተው እዚህ በተለያየ በሚሰሩት ቦታ ላይ ሌፍት ራይት የሚለውን የመንገድ መጠቆሚያ በቻይንኛ ስለጻፉ እንዴት ሀገራችን መጥተው በቻይንኛ አቅጣጫ መጠቆሚያ ይጽፋሉ ብለን አመጽ እናነሳለን። በትናንሽ ከተሞች ስያሜ ሳይቀር እርስ በርስ እንጋጫለን፣ እንባላለን። ግን በዚህ መሀል አንድ ማወቅ ያለብን ነገር ሁላችንም ምዕራቡ ሀገር አሁን ያለበትን አስተሳሰብ እንመኛለን፣ እንወደዋለን። ለዛም ነው ሁሉም ሰው ወደዛ መሄድ የሚፈልገው ማለት ነው። እንግዲህ ጋይስ ለዛሬ ያስኩላችሁ ቪዲዮዎች እስካሁኖቹ ነበሩ። በቀጣይ ደግሞ ትሬንዲንግና ወቅታዊ በሆኑ እንዲሁም ደግሞ ፈታ በሚያደርጉ ቪዲዮዎች እስከምንገናኝ ቸር ቆዩልኝ። ባባይ